ምንም ቢሆን ምንም ቢመጣ ምንም ቢፈጠር ህወሓት ከዚህ በኋላ አይድንም። ስብሃት ነጋ ይድናል? ምን አድርጋችሁ ታድኑታላችሁ? ስብሃትን አሁን ከሞት በቃ ይሞታል አይደል? የሰው ልጅ ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። በቃ ስብሃት ይሞታል እና ተነጋገሩ። የሸዋ አማራ ነው። አማራ ጨቋኝ ነው። የሚበድለን ያለ የአማራ ህዝብ ነው። በተለይ የሸዋ አማራ አሉ እነ ገሃት ማለት ነው። ገሃት ግንባር ገጽሊ ሓርነት ትግራይ ድሮን ማለት እንደዚህ ነው። ድሮ ላይ የቆሙ ሰዎች ድሮን ምን እንደሆነ አያውቁም። እነ ደብረጽዮን ድሮ ላይ ስለቆሙ 66 ዓመተ ምህረት ድሮ ላይ ስለቆሙ አሁን ድሮን ስለሚባል ነገር ምንም ኖሃው የላቸው። ከሌሊቱ 9 ሰዓት ምናምን አካባቢ በጨለማ ድፍን ባለ ጨለማ አልታይም ብላ መሳሪያ ጭና ስትሄድ በድሮን ተመታች። የሁላችሁ ወገኖቼ ድንቁርና ከባድ ነው የምላችሁ። ለዚህ የትግራይ ህዝብ ነፃ አውጪ ግንባር መጨረሻ ምን ሆነ? የነ ደብረጽዮን ነፃ አውጪ ሆኖ በትግራይ ልጆች ደም እነ ደብረጽዮን ከወንጀላቸው ነፃ ሊወጡ እየታገሉ ነው ያሉት። ሰንከለ እንዳመጹ ሪኔ ህክምና አለው ካይ ዝጎደዱ ነው ሲለም እግረም ስንክላት ሲለም አውግል ሲለም ተረፉ ተምዝመቱ ሞይ ተመለው ተሪፈመለው ተም እግረም ተጠረጽ ግን ገለታት ግን አውታት ምን ግልጽ ኩለም ሲካያ አንደኛ የትግራይ ህዝብ እንደዚህ እየሰደባቸው እንዴት ነው አቦ የሚሉት የሚል ጥያቄ ያስነሳል። እኔ እኮ አንዳንዴ የትግራይ ህዝብም ራሱ ለህወሓት ያለው ፍቅር ይገርምኛል በጣም። እየተሰደብክ እየተዋረድክ እንደዚህ እየተናክ አቦይ ትላለህ እንዴ? ይሄን ሰውዬ ያሳፍራል በጣም። እዚ ቆማል ህዝቢ እዚ ነፋጥ ህዝቢ እዚ ለሚን እኳ ክትኸወሉ እኳ ዝሕፍረካ ንጽየፎ ዝነበርና የመጨረሻ መልእክታችን የማይድነውን ህወሓትን የማይድነውን ስብሃትን እናድናለን ብላችሁ ከነሱ ጋር መቃብር እንዳይዘጋባችሁ ማለት እንፈልጋለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ያው ዋናው አጀንዳችን ከሰሞኑ ፖለቲካውም ላይ በዋናነት ትኩረት የተሰጠው በዚህ ሳምንት ማለትም እርምጃ እየተወሰደበት ያለው የህወሓት ቡድን ላይ ነው ትኩረት የምናደርገው። በህወሓት ካምፕ በኩል የተሰሙ አዳዲስ ዜናዎች ምንድናቸው የሚለውን ጉዳይ እንዳስሳለን። የህወሓት ቡድን ወይም ደግሞ በዶክተር ደብረጽዮን የሚመራው ህወሓት የተባለው አሸባሪ ቡድን በሸረሪና ግንባር የደረሰበትን እንዲሁም በትላንትናው ዕለት በራያ አካባቢ የተወሰደበትን እርምጃ ተከትሎ ለዓለም አቀፉ ማህበረሰብ ድረሱልኝ ሲል ደብዳቤ ጽፏል። ምን የሚል ደብዳቤ ነው የላከው የሚለውን ጉዳይ በጨረፍታም በወፍ በረር እንዳስሳለን። የሸረሪና ምርኮኞች በይፋ ቃለ መጠይቅ ሰጥተዋል። የሸረሪና ምርኮኞች የህወሓት ምርኮኞች ማለት ነው። ምናሉ የነበረው ሂደት ምን ይመስላል የሚለውንም ጉዳይ ወደ እናንተ እናደርሳለን። በሶስተኛ ደረጃ የስብሃት ማነው የህወሓቱ ቁንጮ አቶ ስብሃት ነጋ እነሱ አቦይ እያሉ የሚጠሩት ስብሃት ነጋ የተባለው ሰው ከአንድ ሚዲያ ጋር ባደረገው ቆይታ አስገራሚ ቃለ መጠይቅ ሰጥቷል። ከዛ ጋር ከቃለ መጠይቁ መሃል ስለ አማራ ህዝብ የተናገረውን ነገር ምን አለ አቶ ስብሃት ነጋ የሚለውን ጉዳይ ወደ እናንተ እናደርሳለን። እንግዲህ እነዚህ ፕሮግራሞች ላይ ከነዚህ ፕሮግራሞች ጋር አብራችሁ እንድትቆዩ እንዲሁም ደግሞ በእነዚህ ባነሳናቸው ሐሳቦች ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ መከራው እምቢ ካለ መከራ ይምከረው እንደተባለው የኢትዮጵያን አባባል በእርግጥም ህወሓት ላይ እየደረሰበት ይመስላል። በጣም ብዙ ልመና፣ በጣም ብዙ ሆደ ሰፊነት፣ በጣም ብዙ የይቅርታ መንገዶችን ሁሉ ገፍቶ አሻፈረኝ ብሎ ለአራተኛ ዙር ጦርነት እየተዘጋጀ ያለው የህወሓት ቡድን አይቀጡ ቅጣት እየተቀጣ ብቅ ባለ ቁጥር ቀንዷን እንደተባለች ላም እየተመለሰ ወደ መጣበት እየፈረጠጠ፣ ነገር ግን መፈርጠጥ ብቻ ሳይሆን
ወደ ግንባር ያሰለፋቸውን የትግራይ ልጆች እያስጨረሰ በኪሳራ የመጨረሻ ጉዞ እየተደመደመ ያለበት ሁኔታ ላይ ያለ ነው። እንግዲህ ህወሓት ከፕሪቶሪያው ስምምነት በኋላ በጀነራል ታደሰ ወረደ ጊዜያዊ አስተዳደሩ እየተመራ በነበረበት ሰዓት ያው ሲምቦል ሆኖ ጀነራል ታደሰ በሲምቦልነት እያገለገለ በነበረበት ሰዓት ማለት ነው በጸለምት በኩል መጥተው ውጊያ መጀመራቸው እናስታውሳለን። ያንንም ሲያደርጉ ለምንድን ነው በጸለምት የመጣችሁት ሲባል ጀነራል ታደሰ የፌዴራል መንግስቱ ትኩረት እንዲሰጠን ፈልገን ነው ነበር ያለው። የፌዴራል መንግስቱ ትኩረት እንዲሰጣቸው የዛን ሰዓት ወደ ግንባር አሰልፈው የመከላከያ ሰራዊት ክንድ ያረፈባቸው የትግራይ ልጆች ተደምስሰዋል፣ ህይወታቸውን አጥተዋል። እነሱም ትኩረት አላገኙም። የፌዴራል መንግስትን አስገድደህ እንዴት ትኩረት እንዲሰጥህ እንደምታደርግ ራሱ በጣም ግራ አጋቢ ነገር ነው። አሁንም ያንኑ ሂደት ተከትለው ከጸለምት በኋላ በሱዳን በኩል ኩርሙክ ነው ኩምሩክ በሚባለው አካባቢ ውጊያ ጀምረው ነበር ከሱዳን ጋር በጋራ በመሆን ጽምዶ ያሉትን አደረጃጀት ፈጥሮ ማለት ነው። በኩርሙክ በኩልም ተቀጥቅጠው ተመልሰዋል፣ ሁለተኛ ማለት ነው። ከዛ በኋላ በሸረሪና መጡ። ሸረሪና ላይም አይቀጡ ቅጣት ተቀጥተው ለረጅም ጊዜ የተዘጋጁበትን የጦር መሳሪያ ዲፖ ሁሉ ያዘጋጁበትን በጣም ዘመናዊ ብለው ያዘጋጁትን ምሽግ ሁሉ ተደርምሶ እንግዲህ የተማረኩትን የጦር መሳሪያዎች ተመልክተናል። ከዚያም አልበቃ ብሏቸው በትላንትና ዕለት ትላንትና ሌሊት በራያ በኩል ሌላ ውጊያ ለመጀመር እንቅስቃሴ ሲያደርጉ ከሌሊቱ 9 እና 10 ሰዓት አካባቢ እንግዲህ አርቲፊሻል ኢንተለጀንስ የተገጠመላቸው የኢትዮጵያ አየር ኃይል ድሮኖች ደርሰው አይቀጡ ቅጣት ቀጥተው አርሚ 31 ነው አርሚ 13 የሚባለውን ሙሉ ለሙሉ መደምሰሳቸው የተነገረው። ይህንን እርምጃ ህወሓትም አምኗል። በራያ በኩል እርምጃ ተወስዶብኛል፣ በሸረሪና በኩልም ውጊያ ተከፍቶብኝ ነበር ሲል ለዓለም አቀፉ ማህበረሰብ እባካችሁ ድረሱልኝ፣ መከላከያን አስቁሙልኝ ሲል ጥሪ አስተላልፏል። በአጠቃላይ መግለጫው ሲነበብ እንደዚህ ነው። አስቁሙልኝ መከላከያን። መከላከያ የኢትዮጵያ መከላከያ ሰራዊት እና የኢትዮጵያ መንግስት በተለያዩ ግንባሮች ውጊያ እየከፈተብኝ ነው። ስለዚህ የፌዴራል መንግስቱን የመከላከያ ሰራዊትን እርምጃ እንዲያስቆም አንድ ነገር አድርጉልኝ ሲል ደብዳቤ ጽፏል። ምን ማለት ነው? መከላከያ ሰራዊት እርምጃ መውሰዱን ያቁም ማለት ነው? አንተ እየተዋጋህ ወደፊት እየመጣህ የሰው አገር እየወረርክ የሰው ክልል እየወረርክ በሀገር ላይ ዳሜጅ እያደረስክ መከላከያ ሰራዊትን እየወጋህ ስትመጣ መከላከያ ሰራዊት እጁን አጣጥፎ እንዲጠብቅህ ያድርጉልህ እና አሜሪካና አውሮፓ ምንድን ነው የተፈለገው? ዓለም አቀፉ ማህበረሰብ ምን እንዲያደርግ ነው የተፈለገው? ዓለም አቀፉ ማህበረሰብ እኮ አምባሳደሮቻቸውን ልከው በአውሮፓ ህብረት በኩል ደብዳቤ ጽፈው ከዚህ የጥፋት እርምጃችሁ ተቆጠቡ፣ የፕሪቶሪያውን ጊዜያዊ አስተዳደር በጀነራል ታደሰ የሚመራውን ጊዜያዊ አስተዳደር መልሱ ወደ ቦታው፣ ይህ ሁሉ ነገር ተባላችሁ። የአሜሪካው አምባሳደር በአዲስ አበባ ኤርቪን ማሲንጋ ስንት ጊዜ ነው ወደ ትግራይ የተመላለሱት? እንዲያውም የመጨረሻ ጉዟቸው ላይ እኮ የነ ደብረጽዮን ጥጋብ አምባሳደሩ ሲሄዱ አይ አላገኘውም ብሎ ደብረጽዮን ምንም የማይመለከተውን አማኑኤል አሰፋ የሚባል አንድ በሰሜኑ ጦርነት ጊዜ አክንባሎ ስር ምጣድ ስር ተደብቆ ነበር የሚሉት አንድ ፈሪ ነው የሚሉት ሰው አለ። አሁን የደብረጽዮን ምክትል የሆኑ አምባሳደሩን እሱ እንዲያገኘው ነው ያደረገው። ከዛ በኋላ ነው አሜሪካ እንግዲህ እነዚህ ሰዎች የሚማሩ አይደሉም ወደሚል የመጨረሻ እርምጃ ወይም የመጨረሻ ውሳኔ የፌዴራል መንግስት የሚወስደውን እርምጃ እንደግፋለን ወደሚል የመጡት ማለት ነው። እንግዲህ በቅርቡ ለኤርትራ እንኳን ለሻዕቢያ ባወጡት መግለጫ አሜሪካኖቹ በህወሓት እና በኢትዮጵያ መንግስት መካከል በሚደረገው ውጊያ ላይ የኤርትራ መንግስት ጣልቃ እንዳይገባ ስትል ማስጠንቀቂያ ሰጥታለች። ይህ ማለት ህወሓትን እንደፈለገ አድርጎ ቢቀጠቅጠው እንደፈለገ አድርጎ ቢጨፈልቀው ማንም ጣልቃ እንዳይገባ አይመለከተንም፣ ረፍ ብለነዋል፣ ነግረነዋል፣ ተመክሯል፣ አልሰማም ብሏል። ስለዚህ የፌዴራል መንግስቱ የሚወስደውን እርምጃ ይውሰድ፣ በዚህ ጉዳይ ግን ማንም ጣልቃ እንዳይገባ፣ እችላለሁ ካለ ራሱን ችሎ ይግጠም ፎክሯል። በብልጽግና መቃብር ላይ የትግራይን ህልውና እናረጋግጣለን ብሏል። ስለዚህ ያን ፉከራውን ብቻውን ሆኖ የቻለው ማንም እዚህ ጦርነት ውስጥ ጣልቃ ገብቶ እንዳላገኝ ብላለች አሜሪካ። የሆነ ሆኖ እነ ደብረጽዮን ያን ሁሉ ማስጠንቀቂያ አንሰማም ብለው እና አሜሪካ በታዛቢነት የአውሮፓ ህብረትን በታዛቢነት በተገኙበት የአፍሪካ ህብረት ባደራደረው እነ ኦሉሴጉን ኦባሳንጆ እና እነ ኡሁሩ ኬንያታ ባደራደሩት የፕሪቶሪያው ስምምነት ላይ
የሁሉ ዓለም አቀፍ ተቋም እያለ የፈረመውን ፕሪቶሪያን ጥሶ አፍርሶ ወደ ጦርነት እየገባ ያለው ሰውዬ ራሳቸው ያደራደሩትን ስምምነት እንደጣሰ እያወቁ እንደገና ምን ይላቸዋል? የፌዴራል መንግስቱ ፕሪቶሪያን አፍርሶብኛል። እኔ እኮ ከህወሓት ጋር እንዴት መነጋገርና እንዴት መግባባት እንደሚቻል ራሱ አይገባኝ። አንዳንድ ጊዜ ደንቁረው ነው የሚያደናቁሩን እላለሁ አንዳንድ ጊዜ። አንዳንዴ ደግሞ አይ ስትራቴጂያቸው ነው፣ በቃ እነሱ ጥፋት እያጠፉ ሌላን ሰው መውቀስ በቃ የመጡበት ያደጉበት የሆነ የድንቁርና ባህል ያላቸው ይመስለኛል ዝም ብሎ እና በደብዳቤው መሃል ላይ ምን ይላል? ለዓለም አቀፉ ማህበረሰብ በጻፉት ደብዳቤ ላይ በሸረሪና ግንባር በኩል መንግስት ወይም የኢትዮጵያ መንግስት ውጊያ ቢከፍትብንም የመጣውን ወታደር ቀጥቅጠን ወደ መጣበት ቦታ መልሰነዋል። ጦርነቱ ቆሟል። ጦርነቱ የቆመው የኢትዮጵያ መከላከያ ሰራዊት ከባድ ምት ስለደረሰበት እንግዲህ የህወሓት ሰራዊት የኢትዮጵያ መከላከያ ሰራዊት ላይ ቲዲኤፍ የኢትዮጵያ መከላከያ ሰራዊትን አይቀጡ ቅጣት ቀጥቶ ወደ ቦታው መለሰው ማለት ነው፣ ወደ መጣበት። ለዛ ነው ጦርነቱ የቆመው ይላል። ከዛ መከላከያ ሰራዊትን አሸንፋችሁ ከዛ መከላከያ ሰራዊት ካመለጠ ከሸሸ በኋላ ነው የጦር መሳሪያውን ጥላችሁለት ሄዳችሁት። የጦር መሳሪያ ዲፖአችሁን እዛ አጠራቅማችሁ የነበረውን ያን ሁሉ የጦር የመሳሪያ መጋዘን ትታችሁ ሄዳችሁት። መከላከያ ሰራዊት ስለተመታ ስለተሸነፈ በቃ ምንም አያመጣም ብላችሁ ወይም ደግሞ ይጠቀምበት ብላችሁ ትታችሁለት ነው። ካሸነፋችሁ በኋላ ሸረሪናን ጥላችሁ ሄዳችሁ እናንተ። የሸረሪና ግንባር ተማርኮ ወይም ደግሞ እዛ የነበረው የህወሓት ጦር ተደምስሶ የሚያመልጠው አምልጦ የሚማረከው ተማርኮ የሚሞተው ሞቶ የኢትዮጵያ መከላከያ ሰራዊት የሸረሪና ግንባርን ሙሉ ለሙሉ 100% በቁጥጥር ስር አውሏል። ሸረሪና ላይ አላችሁ ወይ ተብላችሁ ብትጠይቁ አሁን ሸረሪና አይደለም ሽራሮ ራሱ ያላችሁ አይመስልኝ እና መከላከያ ሰራዊት በቁጥጥሩ ስር ያደረገውን ቦታ በቪዲዮ ቀርጾ የማረከውን የመሳሪያ ዲፖ የጦር መሳሪያውን የማረካቸውን ወታደሮች ሁሉ አሳየ። እናንተ እስኪ አንድ ነገር አሳዩ። መከላከያን አሸንፈናል ብላችሁ ለዓለም አቀፉ ማህበረሰብ እኛን አትሸውዱንም፣ ችግር የለም። እንደው ዓለም አቀፉ ማህበረሰብን ለመሸወድ ከፈለጋችሁ እነሱንም አትሸውዷቸውም። እንደው የሆነ ሳምፕል ማሳያ ማስረጃ ነገር ምን አላችሁ ብትባሉ ምንድን ነው የምታሳዩት? ካሸነፍን በኋላ አይ በቃ ዝም ብለን የተዋጋ ነው ሸረሪናን አንፈልገውም ብለን ለቀን ነው ልትሉ ነው? የላችሁም። ቦታው ላይ ያለው መከላከያ ነው። መሳሪያችሁን ሁሉ ጥላችሁ ምርኮኞቻችሁን ሁሉ ቁስለኞቻችሁን ሁሉ ጥላችሁ ነው የሸሻችሁት። እና ይሄ ሁሉ እውነት በገሃድ እየታየ አሸንፈን አይቀጡ ቅጣት ቀጥተን የኢትዮጵያ መከላከያ ሰራዊት ወደ መጣበት መልሰነዋል። የሸረሪናውን ግንባር አሸንፈናል። ካሸነፍን በኋላ ሸረሪናን ለቀቅንላቸው። እኔ በጣም አሳዛኝ ሳቅ እኮ ነው የምንስቀው በእውነት። ሰው እየሞተ በእነዚህ ደናቁርት የስልጣን ጥማት የሚሞቱት ወጣቶችና የሚሞተው መከላከያ ሰራዊት ያሳዝነኛል በጣም። ከሞት የተረፉት የሸረሪና ምርኮኞች እነ ደብረጽዮን እንደሚሉት ሳይሆን ምርኮኞቹ ምን እያሉ ነው የሚለውን ደግሞ ልጋብዛችሁ። ከህወሓት የተማረኩት በሸረሪና ግንባር ላይ የተማረኩ የህወሓት ታጣቂዎች አንድ ሶስቱን ብቻ ለይቼ ልጋብዛችሁ። ሁለት ሴቶች አሉ። አንዷ ምዕራፍ አፍቱ ትባላለች። አንዷን ስሟን አልያዝኩትም እና አንድ ሀደራ ነጋሽ የሚባል ልጅ አለ እና አንድ ሽማግሌ ያሉ እሳቸውን እንጨምርላችሁ። አራቱ ሰዎች ምን እንደሚሉ በተከታታይ ልጋብዛችሁና ሸረሪና ግንባር ላይ ምን ተፈጠረ፣ ከየት ተነስተው ወዴት ሄዱ፣ ከዛ ጦርነቱን ማን ጀመረው የሚለውን ጉዳይ ራሳቸው ምርኮኞቹ የሚሉትን ልጋብዛችሁና ተመልሼ እመጣለሁ። ሽመይ ምዕራፍ አፍቱ ይባሃል። ኩለ ሰራዊት ሓወልቲ ይባሃል። ረጅመ 131 ይባሃል። ጦርነት ከቢድ ኣነ መቸም ኣይፈልጠን ነይረ ቆልዓ ነይረ ተገዲደ መፅእ እምበር ከመይ ምዃኑ ኩነታት ኣይፈልጠን ነይረ 15 ገዛይ ናሃለኹ መፅኦም ሒዞም ንኸይዶም ኣነ ቆልዓ ከይድኒ ኢሎም ንዕናይ ገሊሎምኒ ንዕናይ ተፈናልየ
አድጎሽ ጽቡቅ ሕክምና ይካተተል ለኸያ ንሰምተለ እንዳመጹ ሪኒ ሕክምና አለው ካባይ ዝጎደዱ ነው ሲለም እግረም ስንክላት ሲለም አውግል ሲለም ሰረፉ ተምዝመቱ ሞይ ተመሉ ተሪፈ መሉ ተም እግረም ስጠርጽ ግን ገለታት ግን አውታት ቃ من قلت كلهم سيكايا إني راك سيكا قلت كم خد مالتي أنا من كالين أنا نعرف ذي أتوقعس من نزعلين ده شو ما ينجي ولا يبها 4 سنة كورميت ساتان قلتن كورميتنا ساتان قلتن كل ترى ساعات شركة أساس تمهاري تبغى ورحي قطاحي طامتنا سكا حملة كاوست تكذا هاي طرنت سيا مرفت تكذا هاي تمام تضحينا ما كاو تخصم الساعة عنا هاو نفتروارينا نفتروارينا تضحينا صبوا يسكفت برخة تسكال لنا هو اللي شو عم سنتناون بشق قال جربنا شاور منامن أو مسامنا منامن هنا مدكسون هنا صبوا واي مدكم من نقدفوا ويك عسلام وخذ سلام الحين تندلنا እኔ ሀደራ ነጋሽ ግዴ ይባላል የነበርኩበት ክፍል ደግሞ አርማ 13 ኮር 132 ክፍለ ጦር ማለት ደግሞ እርድ ትግራይ ይባላል ሻምበል አዛዥ ወይ ደግሞ ኃይል መሪ የተነሳንበት ጉንበት 28 ወደ 29 ማንጊያ ነው ከአድሚት የሚባል ቦታ ከሌሊቱ 6 ሰዓት ተነሳን ከዛ ሌሊቱ 6 ሰዓት አካባቢ ሽራሮ እልፍ እንዳል በእግር ከዛ ከሽላሉ ከመልህ አካባቢ ደረስን ማለት ነው 11 ሰዓት አካባቢ ከዛ በኋላ የኤርትራ መኪናዎች ነበሩ በኤርትራ መኪና ተጉዘን ወደ ኢትዮጵያና የሱዳን ድንበር ላይ ደረስን ሌሊት ሙሉ በቃ በመኪና ስንጓዝ አድረን ልክ ከሌሊቱ ሰዓት እዛ ማን ጧት ገባን 29 ማለት ነው ልክ በ30 የተወሰነ አርፈን ከምሽቱ ማን ነው ከሌሊቱ 6 ሰዓት እንደገና ተነስተን በእግራችን ይሻለናል ብለን በእግራችን ተነስተን ልክ ሰኔ 1 ማለት ነው እዚህ ሸረሪና ገብተንዋል ከምሽቱ 2 ሰዓት አካባቢ 1 ማለት ሰኔ 1 ምሽጋችን ተቆጣጣን የአርም ሰባ የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ በእጃችን ገባ ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበሩ ያው እንግዲህ የዛኔ ሴቶች ነበሩ አንድ መኪና ነበረች በርካታ ሴቶች ደክመው ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው ይዟቸውን ተሻገረን ሐምሌ 25 ከጧቱ 11 ሰዓት ተኩል በስተግራችን በኩል የነበረው በርጌስ 3 የሚባለው ተኩስ አሰማን ፌደራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተከታተለ ውጊያው በዛ ቀጥለ ማለት ነው የተወሰነ ተዋጋ ብዙ ቁስለኛ ብዙ የተሰዋለ እንግዲህ ከዛ መሃል ላይ ነው እኔ ልተርፍ የቻልኩ ማለት ነው እጄ ሳነሳም የተቃወመኝ ወይም ደግሞ ያንገራገረ መከላከያ ሰራዊትም እኔ ያላየው ከባቢ ሸራሪ ኢና ነርና ናብ ሸራሪና አንመጥተለና አይተነገርናን ናብ ዝወታ አخذ ተቆር ዘለኹም ተባሂለ አይተነገርና ጥራሕ ተወጎስ ተባሂሉ ካው ከባቢ ሸራሮ ናብ ሰንበል አካባቢ ባድመ ተዓተኻ ናብ ዝገጠሎ ናኡ ኸድና ናይ ኤርትራ መኪና አውፀኒሕናና ክሳዕ ናይ ሱዳን ደንበር ሒዘናና መፅን ካኡ ናይ ሱዳን ድማ ተቀቢለን ድማ ናብ ዘምፅናና ኣብዚ ምስ ሰገርና ብጃልባ ገርና ኣብቱ ታሕታይ ዘላ ዓሚቕ ተወዳቕ ኣብኡ ቦታ ኢና ሒድና ነርና ስኢልና ዳሓር ነብዙ ውግእ ክኸፈት እንተለግን ምድላው ገለ መለ ነሩ ገለ ኣናራ ታኡ ተኽስ ተጀሚሩ አመንጎ ተኽስ ተጀሚሩ ምድላው ብደንብ ዘይ ሆነ ሰመንጎ ቃላት ነርኒ ተዳለው ዘ ካአመንጎ ተኽስ ተጀሚሩ እዚ በቃ እንደ ወንድማቸው ተንከባከበው ነው የወሰዱኝ ዘዋላ አትፍሩ ምናምን ዋልና ዘዋላ ወደ ህክምና ተገበዘው እስካሁን እየተንከባከበው ነው ያለው የፈለገው እንበላለን የፈለገው እነሱ የበሉት እኛም እንበላለን ምንም የከፋነ ነገር የለም ጥሩ ላይ ነው ያለና በቃ ወደ ጦርነት እንዳይገቡ በቃ እንድተውት ነው የሚፈልጉ እንደኛ እንዳይሆነ ጥሩ ነገር በቃ እንዳይወጡ ወደ ውጊያ እንዳይገቡ በቃ እንትን እንዲሉ በቃ እንደከለከሉ አንዋጋም እንዲሉ በቃ እንደኛ የኛ እጣ እንዳይደርሳቸው ብዙ ሰዎች ስለ በረሃ ላይ ተተነን ስለመጣን እንድተው ነው የምንፈልገው ግንቦት 28 ተነስተን ይላል ሀደራ ነጋሽ የሚባለው ልጅ ሰምታችሁት ከሆነ ግንቦት 28 ተነሳን ከዛ በ29 ሱዳን ማን ነው ሌሊቱን ተጉዘን ሽራሮ ደረስን ይላል ከዛ ኢትዮጵያና ሱዳን ድንበር ላይ ደረስን በ29 ሰኔ 1 የአርሚ 7 ቦታ ተቆጣጣርን ይላል አርሚ 7 ማለት ከሱዳን ከአልቡርሃን ጦር ጋር አብሮ ሆኖ የሚዋጋው የህወሓት ታጣቂዎች ማለት ነው ማይካድራ ላይ የአማራ ንጹሃን ዛይ የነበሩ ንጹሃንን ጨፍጭፈው ወደ ሱዳን የሸሹት ሳምሪ የሚባሉ ቡድን አባላት ማለት ነው የገዳዮች ቡድን አርሚ 7 የሚባለው እሱ ነው እና አርሚ 7 የነበረበትን ቦታ ተቆጣጣርን ይላል ሐምሌ 25 ጧት 11 ሰዓት ተኩል ብርጌድ 3 ተኩስ ጀመረ ይላል ብርጌድ 3 ማለት የነሱ የህወሓት ታጣቂዎች በሆነ አቅጣጫ የነበረ የሆነ ብርጌድ አለ እሱ ተኩስ ጀመረ ተኩስ ሲጀምር መከላከያ ሰራዊት
በድሮን ዝናቡን አዘነበው ይላል። ከዛ በኋላ የሆነውን ነገር መገመት ከባድ። በጣም ብዙ ቁስለኛ አለ፣ በጣም ብዙ የሞቱ ሰዎች አሉ። ከዛ መሃል እኔ በተአምር ተረፍኩ ይላል ይሄ ልጅ። አሁን ስለተማረከ ዋሽቶ ነው መከላከያ ነው እርምጃ የጀመረ ጦርነት የጀመረ ውጊያ የጀመረ ምናምን ብሎ የሚከራከር ሰው ሊኖር ይችላል። እሺ ይሁን፣ ግድ የለም እንዳላችሁትም ይሆንላችሁ። ግን የፌዴራል መንግስት እርምጃ መውሰድ ከፈለገ ሸረሪና ላይ ምን ወሰደው? በቀጥታ እኮ ትግራይ መተኮስ ይችላል። እነ ደብረጽዮን የሚሰበሰቡበት አዳራሽ ላይ ተኩሶ ትምጥ ማጣቸውን ማጥፋት ይችላል ጦርነት ከፈለገ። ጦርነት ስለማይፈልግ ነው። ጦርነቱን አልፈልገውም እረፉ እያለ እስከዛሬ ድረስ እያስጠነቀቀ ብቅ ሲሉ ግንባራቸውን እያለ እየመለሰ ይማራሉ ብሎ ቢጠብቃቸው የሚማሩ አይደሉም። ጭራሽ ጽምዶ ብለው በሸረሪና በኩል መጡ። ከዚያ የሆነው ነገር የደረሰው ጥቃት የደረሰው ዘግናኝ የሆነ ትዕይንት ነው እዛ ላይ የነበረው። የሚደርሱን ፎቶዎች አሉ። እንደው ዩቲዩብ አይፈቅድም እዛ ላይ ማውጣት አንችልም እንጂ በጣም በጣም አሳዛኝ ፎቶዎች፣ በጣም ብዙ አስክሬኖች የሚታዩባቸው ብዙ ፎቶዎች ደርሰውናል። መለጠፉም ተገቢ አይደለም። ቢፈቅድ ራሱ እኔ አላረገውም ማለት የሰው ልጅ በዛ ልክ ኢትዮጵያን በዛ ልክ ተረፍርፈው መመልከት በጣም ያሳዝናል። እና የፌዴራል መንግስቱ አጸፋውን መለሰ። በዛ አጸፋ ብዙ ሰዎች አለቁ፣ እኔ ተማረኩኝ ይላል። ሌላዋ ምዕራፍ አፍቱ የምትባለው ልጅ እኔ ጦርነት አላውቅም ትላለች። እቤቴ መጥተው አስገድደው እየጎተቱኝ የወሰዱኝ ትላለች። እና የሞቱም የቆሰሉም ነበሩ፣ በጣም ብዙ ሰዎች ነበሩ። አለቆቻቸው ግን እዛ የነበሩት አመራሮች ቁስለኞቹን እንኳን ትተዋቸው ነው ያመለጡት ትላለች። ቁስለኞቻቸውን ትተው ነው ኃላፊዎቹ አመራሮቹ የሸሹት። እነሱን ግንባር ላይ በእሳት ቀቅለው አመራሮቹ ቁስለኛ እንኳን ሳይይዙ ነው ጥለዋቸው የሸሹት። ከዚያ በኋላ ሰራዊቱ ሲበተን ግማሹ ተከዚ ወንዝ ገብቶ ይችም ልጅ ወንዝ ላይ ነው ያዙኝ። አንዲት ልጅ አለች። አንደኛዋ ልጅ ስትናገር ሰምታችኋት ከሆነ ወንዝ ላይ ነው ያዙኝ ትላለች። ተከዚ ወንዝ ላይ ሰቲት ነው ምናምን የሚባል የሱዳን ወንዝ አለ። እንግዲህ እዛ ወንዝ ውስጥ ገብተው ካለቁት ልጆች አንዷ ትሆን ነበረ መከላከያ ሰራዊት ደርሶ እጇን ባይዛትና ባትማረክ ኖሮ ማለት ነው። እና በጣም ዘግናኝ ነገር ነው እዛ ቦታ ላይ ህወሓት እያደረገ ያለው ነገር። እኔ መቼ እንደ ሰው ማሰብ አይጀምሩም። ነገር ግን አሁን ይሄ ትልቁ ሰውዬ አይታችኋቸዋል። አሁን ይሄ ሰውዬ በዚህ እድሜያቸው እርግጠኛ ነኝ ልጆቻቸውንም እኮ ገብረዋል ለዚህ ውጊያ። እሳቸውም በስተርጅና እድሜያቸው እንደገና 50 ዓመት ሙሉ ነፃ አወጣቸዋለሁ እያለ የኖረው ይሄ የሽብር ቡድን በስተርጅና እድሜያቸው እያሰለፈ እንደገና በዚህ እድሜ በጦር መሳሪያ በጦርነት ማለቅ። አሁን ይሄ ሰውዬ አካላቸው ቢጎድል መሞት እኮ አንድ ነገር፣ አካላቸው ቢጎድል ተጧሪ ሆነው እንደገና በዚህ እድሜ የሚመራ የሚደግፍ ልጅ እንኳን የለም። ወጣቱ በሙሉ በጦርነት አልቋል። እንዴት አይነት ግፍ እየተፈጸመ እንደሆነ እኔ የነፃ አውጪ ፖለቲካን የምትደግፉ ሰዎች ህወሓትን አይታችሁ ትንሽ አትማሩም ወይ? ትንሽ አትፈሩም ወይ? እንዴ ሌሎቹም ነፃ አውጪዎች እንደዚህ የሆኑ ይሆን እንዴ ለምን አትሉም? ምንድነው ሌሎቹን የተለየ የሚያደርጋቸው? ህወሓት እኮ እንደውም 27 ዓመት ስልጣን ይዞ አሁን ከተሸነፈ በኋላ ተመልሶ ሄዶ ነው የትግራይን ህዝብ እንደዚህ ያደርጋ ያለው። እነዚህኞቹ ገና ነፃ እናውጣል የሚሉት የአማራውም የኦሮሚያውን ሸኔ ገና ስልጣን ይዘው ገና ዘርፈው ገና ሀብታም ሆነው በህዝብ ስም አጭበርብረው ከዛ በኋላ እንደገና ደግሞ ስልጣናቸውን ሲያጡ ተመልሰው የወጡበትን ህዝብ እንደ ህወሓት ነው የሚያሰቃዩት። እረፉ፣ ተው፣ ነፃ አውጪ ነኝ የሚል ሌባና ዘራፊ አጭበርባሪ ቡድን አትደግፉ የምንለው ህወሓት በትግራይ ህዝብ ላይ 50 ዓመት ሙሉ ያሳደረውን ግፍና በደል በጥልቀት ስለመናቅ። ይህንን ለማየት ደግሞ በጣም በጥልቀት ማንበብ፣ በጣም ብዙ ፖለቲካ ማወቅ አይፈልግም። አስገዳጅ የሆነ ህግ አውጥቶ ወደ ጦርነት አልዘምትም ያለ እድሜው ለውጊያ የደረሰ አልዋጋም ያለ እስከ ሞት ድረስ በሚያስቀጣ አዋጅ ልጆቹን የደበቀ እናትና አባት እስከ 5 ዓመት እስከ 10 ዓመት በሚያስቀጣ እስር እቀጣለሁ ብሎ የግዳጅ አዋጅ አውጥቶ ነው እነዚህ ልጆች በግዳጅ እያፈሰ ወደ ግንባር እያመጣቸው ያለው።
ግን 50 ዓመት ሙሉ የትግራይ ህዝብ ነፃ አውጪ ግንባር ተብሎ ነው የኖረው። የትግራይ ህዝብ ነፃ አውጪ ግንባር መጨረሻ ምን ሆነ? የነ ደብረጽዮን ነፃ አውጪ ሆኖ በትግራይ ልጆች ደም እነ ደብረጽዮን ከወንጀላቸው ነፃ ሊወጡ እየታገሉ ነው ያሉት። እና የነፃ አውጪ ፖለቲካን ከዚህ ብትማሩ ይጠቅማችኋል ለማለት ያክል ነው። እና የተማረኩት ልጆች መከላከያ ሰራዊት በጣም ድጋፍ እያደረገላቸው እንደሆነ እንክብካቤ እንዳልተለያቸው ሲናገሩ ሰምታችኋል። እንግዲህ ይሄን ያለው እውነት ህወሓት በዚህ ደረጃ ተቀጥቅጦ የተሸነፈው የሽብር ቡድን ምርኮኞቹ በቪዲዮ ሲወጡ በፎቶግራፍ ሲወጡ ምን አለ? አይ ኤአይ ናቸው አለ። ፎቶግራፉ ሲወጣ እኮ ነው መጀመሪያ እንደዚህ በቪዲዮ ከመምጣታቸው በፊት ኤአይ ነው የምርኮኞቹ ፎቶ ተቀምጠው የሚታዩበት አለ። እና እሱ አርቲፊሻል ኢንተለጀንስ እየሰራው ነው እንጂ የኔ ምርኮኞች አይደሉም አለ። እሺ እነዚህ የሚናገሩትን ሰዎች ምን ትሏቸዋላችሁ? እነዚህም ኤአይ ናቸው? የሚያምን ይኖራል እኮ ኤአይ ነው ሲሏቸው፣ አዎ አይ ህወሓትማ ቲዲኤፍ አይማረክም የሚል አንዳንድ ደንቆሮ አይጠፋም። እና ኤአይ ነው መሳሪያው፣ የጦር መሳሪያ ማከማቻው ሁሉ ኤአይ ነው። ያ ሁሉ መጋዘን የታየው የጦር መሳሪያ በኤአይ የተቀናበረ ነው። የምርኮኞቹ ፎቶ አርቲፊሻል ኢንተለጀንስ ነው ሲሉን ከርመው አሁን ታጣቂዎቹ መጥተው እጅ የሰጡት የተማረኩት መጥተው ሲናገሩ የሚናገሩት ጠፍቷቸው ዝም ብለዋል አሉ። እና በዚህ ደረጃ ህወሓት ሲዘባርቅ ይሄ ነገር ኤአይ ነው እያለ ሲዘባርቅ ልክ ነው ለካ ህወሓት ይሄ ነገር ኤአይ ነው ለካ ወደሚል ነገር መጣ። አርቲፊሻል ኢንተለጀንስ ነው ለካ እንደዚህ ያደረጋቸው። ግን ፎቶና ቪዲዮ የተቀናበረው በኤአይ ነው ሳይሆን ይሄ ታሪክ የተሰራው ኤአይ በተገጠመላቸው ድሮኖች ነው። አርቲፊሻል ኢንተለጀንስ የተገጠመላቸው ድሮኖች ናቸው ህወሓቶችን ድምጥ ማጣቸውን አጥፍተው የሚይዙት የሚጨብጡት አጥተው ሻዕቢያ መጥቶ ለቅሶ እስከሚደርሳቸው ድረስ ተበረክርከው ደጋፊ ፍለጋ መከራቸውን እየባዘኑ ያሉት። አርቲፊሻል ኢንተለጀንስ የተገጠመላቸው ድሮኖች በሌሊትም በቀንም ያያሉ። እና ህወሓት ስለ ድሮን ምንም የሚያውቀው ነገር የለም። ከቆመህ ጠብቀኝ ትንሽ ሻል ያለ የታንክና የመድፍ የመትረጊስ ውጊያ ነው የሚያውቀው። አሁን እሱ አይደለም አዲስ አበባ ተቀምጦ በሚተኮስ ውጊያ ነው ውጊያው የሚካሄደው። ተራራ መያዝ ተራራ መልቀቅ የለም አሁን አላቸው እኮ አብቹ እኮ ተናግሯል እኮ። እየነገረ እኮ ነው የሚገላቸው። ደግሞ ይገርመኛል እንዴ ሰው አንድ ጊዜ ተመቶ አይገባም እንዴ? 4 ጊዜ በ4 ግንባር እየመጣ 4 ጊዜ ግንባርህን ተብለህ ተመልሰህ እንደገና ለአምስተኛ ዙር ጦርነት እንደገና ትፎክራለህ። እና አርቲፊሻል ኢንተለጀንስ የተገጠመላቸው ድሮኖች በሌሊት እንዴት አድርገው ድምጥማጣቸው እንዳጠፏቸው ላሳያቸው። እና ህወሓት በሌሊት ድሮን የሚያይ አይመስለውም ነበር። እነዚህ ድሮኖች ደግሞ በሌሊት ሲያዩ ጥቅጥቅ ባለ ጨለማ ሲያዩ ልክ እንደ ፀሐይ ነው የሚያዩት። እንዴት እንደሚተኩሱና እንዴት እንደሚያዩቸው ላሳያቸውና ተመልሼ ይመጣል። ቲፒኤልኤፍ በማታ በምሽቱ በኢትዮጵያ ሰዓት አቆጣጠር እንዴት ነው ከሌሊቱ 9 ሰዓት ምናምን አካባቢ በጨለማ ድፍን ባለ ጨለማ አልታይም ብላ መሳሪያ ጭና ስትሄድ በድሮን ተመታች። የሁላችሁ ወገኖቼ ድንቁርና ከባድ ነው የምላችሁ። ለዛ አሁን እነሱ ወያኔዎች የመሰላቸው በጨለማ ነው አንታይም ድሮንም አታይንም ብለው ነው። እንደው ለአንድ አፍታ እንኳን ቁጭ ብላችሁ እኮ እኔ ግርም ምንም ይለኝ ብዙ ነገር እያየሁ እኮ ነው የመስቀው። ይብን አይደለም ወደዛ አካባቢ ያላችሁ የመንግስት ተቃዋሚዎች የመንግስትን ኔትወርክ ነው የምትጠቀሙት። እና እንዴት ነው የምታስቡት? ድሮን ላይ የሚገጠም ቴርማል ካሜራ የሚባል አለ። የማንኛውንም የሰውነታችንን ሙቀት የመኪና ኢንጂን ሙቀት የሚያነፈንፍ ማለት ነው። ከላይ ሆኖ ሲያይ ያ ቴርማል ካሜራ ልክ መኪናው ድሮን ማለት እንደዚህ ነው። ድሮ ላይ የቆሙ ሰዎች ድሮን ምን እንደሆነ አያውቁም። እነ ደብረጽዮን ድሮ ላይ ስለቆሙ 66 ዓመተ ምህረት ድሮ ላይ ስለቆሙ አሁን ድሮን ስለሚባል ነገር ምንም ኖሃው የላቸው። ድሮኖች ግን እንደዚህ ነው የሚያዩት። ጥቅጥቅ ባለ ለሊት 9 ሰዓት 10 ሰዓት ላይ በዚህ ልክ ነው ጥርት አድርገው የሚመለከቱት። እና ለሊት 9 ሰዓት 10 ሰዓት ተነስተው ውጊያ ሊጀምሩ ሲንቀሳቀሱ ነው
ድንገት ደርሳ ደግሞ ድምጽ የላትም እኮ የቢምቢ ያክል እንኳን ድምጽ የላትም። የሚገርመው ነገር ድምጥ ማጣቸውን አጥፍታ የሄደችው በዛ ልክ ነው። አሁንም ግን ኤአይ ነው ይላሉ። እነዚህ ሰዎች እስካልሞቱ ድረስ አይማሩም አይስተካከሉም የምንለው እኮ ለዚህ የሰው ልጅ አንዴ ይሞክራል፣ ሁለት ጊዜ ይሞክራል። ጌታቸው ረዳ ያለው ነገር እኮ ነው። በቃ የሆነ ሰው ጋር እልህ ትያያዝ ይሆናል፣ ትገጥማለህ፣ ይመታሃል፣ ትወድቃለህ፣ ከዛ ትነሳና እንደገና በእልህ ትገጥማለህ። ሁለተኛ የሚጥልህ ከሆነ ግን ሶስተኛ ላይ ገላጋይ ቢመጣ ጥሩ ነው ይላል ጌቾ ያራዳ ልጅ ገላጋይ ቢመጣ ጥሩ ነው ይላል ጌቾና ገላጋይ መጣ እኮ እና አውሮፓ መጡና አሜሪካ መጡ። እባካችሁ ኦሉሴጉን ኦባሳንጆ ስንት ጊዜ ሄደ። ኧረ እባካችሁ እናንተ ሰዎች አብዳችኋል እንዲህ አላቸዋሉ። መጨረሻ ላይ እናንተ ሰዎች ጤነኛ አይደላችሁም እንዴ? ጦርነት አይበቃችሁም እንዲህ አላቸዋል። እንደዛ ሲላቸው ነው አሉ መጨረሻ አናገኘውም ብለው የወሰኑት። ገላጋይ መጥቶ ስንት ጊዜ ተለመኑ። አሁንም እየፎከሩ ናቸው። አሁንም ድሮኑን ካላመናችሁ ደግሞ ሌሎች ደግሞ ዘመናዊ ጀቶች አሉ። እነዛን ጀቶች የሚያዘምታቸው ደግሞ ጀነራል ይልማ መርዳሳ የሚባል ጀግና ኢትዮጵያ አለ። እንዴት ኦርደር እንደሚሰጥ፣ እንዴት ኮማንድ እንደሚሰጥ፣ እንዴት የጠላት አውሮፕላን ወደ ኢትዮጵያ አየር ክልል ሲገባ እንዴት ተከታትለው እንደሚመጡት ከድሮኖቹ በተጨማሪ ጄቶቻችን እንዴት እንደሚሰሩ ደግሞ ላሳያችሁና የጀነራሉን ትዕዛዝና የትዕዛዝ አቀባበልና አሰጣጣቸውን ላሳያችሁና ተመልሼ እመጣለሁ። ይህን ታርጌት በኢንተርሴፕተር ደምስሳችሁ ሪፖርት እንድታደርጉ ትዕዛዝ ሰጥቻለሁ። ምዕራብ ኮማንድ ፖስት ወደ ኤርክራፍቱ የወሰዳችሁት 7 በኢንተርሴፕሽን በዌፐን ኮንትሮል በማስጠጋት ታርጌቱ እንዲደመሰስ ትዕዛዝ አስተላልፈዋል። ኮማንድ ጥሩ። የጠላት አውሮፕላን በሱ 27 እንዲመታ በበላይ አካል ተወስኗል። heading 060. Zena 09, target information copy. Zena 09, on combat heading, maintaining 6000. Confirm local. Zena 09, target local. Target local. Local. Target yours. Zena 09, ready to launch. Roger. First launch. Continue second launch. Second launch. ሁለተኛውም ተተኩሷል። ታርጌቱን ተከታተሉ። ከስክሪን ላይ መጥፋቱ ኮንፈርም ከስክሪን ላይ ታርጌት መስማት በጣም ጥሩ ነው። እንኳን ደስ አላችሁ። ታርጌቱን ገለነዋል። ቺርስ እነ ዶክተር አብይ ወደ ስልጣን ሲመጡ አየር ኃይል የነበረችው አንድ ቢጫ ሄሊኮፕተር ብቻ ነበረች። መብረር የምትችል ሄሊኮፕተር የነበረችው አንዲት ቢጫዋ ሰብልዬ የምትባለው ሄሊኮፕተር ናት። እነ ክንፈ ዳኘውን ከመተማ ነው ምናምን ሱዳን ድንበር ላይ ሂዳ ጭና የመጣችው ማለት ነው። ሌባው መርከብ የሸጠው የሜቴኩ እሱም አሁን እየፎከረ ነው አሉ ትግራይ። አንድ ፕሮግራም እንሰራበታለን ለሱ። አሁን በትግራይ ህዝብ ላይ ልክ እንደ ድሮ በደርግ ዘመን በራሳቸው ህዝብ ላይ ጥቃት እንዲፈጸም አድርገው የትግራይ ህዝብ ተጠቃ ብለው እንዳወሩት አሁንም የራሳቸውን ህዝብ ለማጥቃት እንቅስቃሴ እያደረጉ ነው ያሉት አሉ ክንፈ ዳኘውና ሞንጆሪ ነው። ራሱን የቻለ ፕሮግራም ስለሚሆን ሌላ ጊዜ እንሰራበታለን እሱ በሰፊው። ግን እንደዛ አይነት እንቅስቃሴ እንዳለ የወጡ መረጃዎች ያሳያሉ። እና ያቺ ሄሊኮፕተር ብቻ ነበረች የነበረችው። ይልማ መርዳሳ
አየር ኃይል በሙሉ ሲበተን አየር ኃይሉን ሲያፈርሰው ወያኔ እኮ ወያኔ ኢትዮጵያዊ ነበር የምትሉኝ እኮ የሚሉኝ ሰዎች በጣም ይገርሙኛል። ወያኔ እንደመጣ ያፈረሰው አፍሪካን በሙሉ ማጥገብ ይችላል የተባለ የጣና በለስን ፕሮጀክት ነው ያፈረሰው። አንድ በግብርናው ዘርፍ እንኳን በኢንቨስትመንቱ ዘርፍ ስንመጣ በግብርናው ዘርፍ ስንመጣ ያፈረሰው የመጀመሪያው የጣና በለስን ፕሮጀክት ነው ያወደመው። በጣም ብዙ ሚሊዮን ብር ወጥቶበት ብዙ ቢሊዮን ብር ወጥቶበት የተገነባ የተጀመረ በጣም ብዙ ዘመናዊ ፋብሪካዎች የተገጠሙለት የእርሻ ፕሮጀክት ነበር። ያንን ያፈረሰው። ከዛ ሲቀጥል ባህር ኃይላችንን ያፈረሰው። የባህር ኃይሉ አባላት ከምጽዋና ከአሰብ ሸሽተው ሳውዲ አረቢያና የመን ሂደው ተቀምጠው እያለ ገና እነመለስ ዜናዊ መጥተው እዚህ ስልጣን ሲይዙ ለተወሰነ ጊዜ ያህል ፈላጊ አልነበራቸውም። መጨረሻ ላይ እነመለስ ምን ብለው እንደላኩላቸው ታውቃላችሁ? መርከበኞቹን አንፈልግም፣ መርከቦቻችንን ግን ላኩ ብለው ነው የላኩባቸው። ከዛ መርከቦቹን ከሱዳን ከየመን የተወሰኑትን ወስደው ለማን ሰጡት? ለኢሳያስ አፈወርቂ። ባህር ኃይላችን የኢትዮጵያን የባህር በር በጣም ለረጅም ጊዜ ሲጠብቅ የነበረው አስከብሮት የነበረው ባቤል መንደብና ቀይ ባህርን አስከብሮ የነበረው የኢትዮጵያ ባህር ኃይል አይሆኑ ሆኖ ተበተነ በህወሓት። ከዛ ኢትዮጵያ ባህር አልባ ሆነች። ባህር ኃይሉን በተኑ። የባህር በራችንን ለኢሳያስ አፈወርቂ ሰጡት። ሁለት አትሉ። በሶስተኛ ደረጃ የኢትዮጵያ መከላከያ ሰራዊትን የቀድሞ የኢትዮጵያ መከላከያ ሰራዊት አባላትን ቆባቸውን ገልብጠው ሲለምኑ ማየት ነው የምፈልገው ብለው ወታደሩ ለማኝ እንዲሆን ሲለምን ማየት ነው የምንፈልገው ብለው በተኑት። ያንን ዘመናዊ ስልጠና የሰለጠነ በኢትዮጵያዊነት የተደራጀ የኢትዮጵያ መከላከያ ሰራዊትን በተኑት። አንዱ የኔ አባት ነበር። አሁን የሱን በቀል ነው እየተወጣው ያለው ትምላችሁ። ለዛ መንግስቱ ኃይለማርያም ከሀገር መውጣቱን ሲሰማ እሱ ግንባር ላይ እየተዋጋ ነበር ከህወሓት ጋር እና ያንን ሰራዊት እንዳልነበር አድርገው በተኑት። ሶስት አትሉ። ጣና በለስ፣ የባህር ኃይል፣ ከዛ የኢትዮጵያ መከላከያ ሰራዊት ተበተነ። አየር ኃይሉን እንዳልነበር አድርገው ያንን ዘመናዊ አየር ኃይል በነ ጀነራል ደምሴ ቡልቶ ውጭ ሀገር ራሽያ ድረስ ሂደው ተምረው ራሽያ ይመስለኛል ደምሴ ቡልቶ የተማረው በእነሱ የተደራጀውን ዘመናዊ አየር ኃይል ደብረ ዘይት የነበረውን እንዳልነበር አድርገው አረም ወርሶት አውሮፕላኖቹ በሙሉ ተበላሽተው ሄሊኮፕተሮቹ በሙሉ ተበላሽተው ቆመው አየር ኃይሉን በሙሉ ሰራዊቱን በሙሉ በትነው ግማሹ ወደ አውሮፓና አሜሪካ፣ ግማሹ ወደ እስር ቤት፣ ግማሹ ዕጣ ፈንታው ወደ አፈተተው ተሰዶ ሄደ እና ይልማ መርዳሳ ያኔ አየር ኃይሉ ሲበተን ወደ ውጭ ከሄዱት አየር ኃይሎች መካከል አንዱ ነበር። ስንት ነገር ነው ያፈረሰው አልኳችሁ። የጣና በለስን ከፍተኛ ትርጉም ያለውን የኢትዮጵያም የምግብ አቅርቦት ብቻ ሳይሆን መላው አፍሪካን ሊመግብ ይችላል የተባለ ፕሮጀክት ወያኔ እንደመጣን ያወደመው። ከዛ እነሱር ኮንስትራክሽንን መሰረተበት። የጣና በለስን ማሽነሪዎች ወስዶ ለራሱ የኢፈርት ካምፓኒዎች ማቋቋሚያ ያደረገው። ባህር ኃይላችንን በትኖ መርከቦቻችንን ለኢሳያስ አፈወርቂ ሰጠ። አየር ኃይላችንን በትኖ የተወሰነውን አየር ኃይል ዋና ማዘዣውን እንደውም መቀሌ ያደረገው ደብረ ዘይት የነበረውን አፍርሶ ማለት ነው። አየር ኃይሉን ሰራዊቱን በሙሉ አየር ወለዱን በተነው። የኢትዮጵያ መከላከያ ሰራዊትን እንዳልነበር አድርጎ በተነው። መሳሪያ ይዞ የኢትዮጵያ መከላከያ ሰራዊት በረሃ የነበረው ሲዋጋ የነበረው ጫካ ውስጥ የነበረው ሰራዊት በሙሉ መሳሪያ ይዞ ውሃ ስጡኝ እያለ ምግብ ስጡኝ እያለ እየለመነ አዲስ አበባ ድረስ መጥቶ መሳሪያውን አስረክቦ እስር ቤት የገባ ሰራዊት ነው። በዚህ ደረጃ ዲሲፕሊን የሆነ በዓለም ደረጃ ታይቶ የማይታወቅ ሰው እንዴት ነው መሳሪያ ይዞ የሚለምነው? ያውም መንግስት እንደፈረሰ የሚያቅ ተስፋ የቆረጠ ሰራዊት። ስለ ኢትዮጵያ መከላከያ ሰራዊት አንድ ራሱን የቻለ ፕሮግራም እንሰራበታለን እና ይህን ሁሉ ያፈረሰ ህወሓት የሚባል ቡድን ኢትዮጵያዊ ነው ብላችሁ አታውሩ።
አያምርባችሁም? ኢትዮጵያዊ የሆነ እነዚህን መሰረታዊ የሆኑ ተቋማት አፍርሶ ሀገር አለኝ ሊል አይችልም። አየር ኃይልን አፍርሶ ባህር ኃይልን አፍርሶ የባህር በራችንን ዘግቶ መርከቦቻችንን ሽጦ አየር ወለዶቻችንን በዓለም ላይ በትኖ ግማሹን አስሮ አየር ኃይልን አፍርሶ መከላከያ ሰራዊትን አፍርሶ እንዴት ነው ጣና በለስና አፍርሶ ይሄ ቡድን ኢትዮጵያዊ ነው የምትሉኝ? እንዴት ነው እንዴ? እና ይልማ መርዳሳ ጀነራል ይልማ መርዳሳ አሁን የኢትዮጵያን አየር ኃይል ከሞተበት አፈሩን አራግፎ ያነሳ እጅግ በጣም ዘመናዊ የሆኑ አውሮፕላኖችን፣ ጀቶችን፣ ተዋጊ ሄሊኮፕተሮችን፣ ድሮኖችን ጭምር ማምረት የሚችል ዘመናዊ የማምረቻ ፋብሪካ መገንባት የቻለ በዘመናዊ ትጥቅና በዘመናዊ ስልጠና የሰለጠነ የተደራጀ አየር ወለድና አየር ኃይልን መገንባት የቻለ ምርጥ ኢትዮጵያዊ አየር ኃይል ውስጥ ያኔም በወያኔ ዘመንም ቢሆን አሉ ከሚባሉ ምርጥ አየር ወለዶች መካከል አንዱ ይልማ መርዳሳ እና አበቹ ፈልፍሎን ያመጣው እና ይሄ ሰውዬ ነው። ድሮኖቹ ምናልባት ከዘገዩ ወይም ድሮን አያስፈልግም ከተባለ የሚመጣላችሁ ደግሞ ከድሮኖቹ ጋር አብሮ የይልማ መርዳሳ ሱ-27 የተባለው ጄት ነው። ጠብቁት ባላችሁበት፣ መቼም ስለማትንቀሳቀሱ ስለማትለወጡ ማለት ነው። የሆነ ሆኖ እነዚህ ሰዎች ምን ሆነው ነው በዚህ ልክ የደነቆሩት የሚል ጥያቄ ማንሳት ያስፈልጋል። ምን ሆነው ነው? በዛ ስትመጣ ትመታለህ፣ በዚህ ስትመጣ ትመታለህ፣ በዛ ስትሄድ ትመታለህ። በዛ በየት በኩል ነው የምትመታው? በቃ አልቻልክም ማለት ነው አይደል? ካልቻልክ ደግሞ እጅ ትሰጣለህ። እጅ መስጠት አይደል? በቃ የፕሪቶሪያውን ጊዜያዊ አስተዳደር መልሱና ወደ ሰላማችሁ ተመለሱ የተባለው አለቀ። ነገር ግን እነዚህ ሰዎች ምን ሆነው ነው ካላችሁኝ፣ ጃጅተዋል፣ ዝገዋል። ልክ እንደማን? እንደ ስብሃት ነጋ። እና የዚህ ፕሮግራም ርዕሳችን ምንድነው? ህወሓት እንደ ስብሃት ነው የሚለው። ህወሓት እንደ ስብሃት ነጋ ጣረሞት ላይ ነው ያለው። ስብሃት ነጋ ጣረሞት ላይ ሆኖ በግሉኮስ እየተነፈሰ በኦክሲጅን እየተነፈሰ በዳይፐር ተጠቅልሎ እየተጨማለቀ፣ ይቅርታ ለቃሉ ትልቅ ሰው ነው በእድሜው። ትልቅ ሰውን ክብር መንካት አይደለም። ሰውየው ክብር ስለሌለው ክብረ ቢስ ስለሆነ ሀገርን ያላከበረ ሰው ደግሞ ክብር ይገባዋል ብዬ አላም እና በዳይፐር ተጠቅልሎ የሚጨማለቅ በስተርጅና ማፊያ ሆኖ የማፊያ ቡድን እመራለሁ የሚል ሰውዬ ከሞተበት ተነስቶ ከትላንት ወዲያ ኢንተርቪው ሰጥቷል። ስዩም የአሪፍ ስም አውጥቶላታል። የዚህ ስብሃትን ኢንተርቪው ያደረገችው ሴትዮ ሰይጣናዊት ብሏታል። ማርያማዊት የምትባል አንድ ጭራቅረሽ ይሏታል። እኔ ኤርሚያስ ለገሰ ደግሞ ማለት ለአፏ ለከት ይለላት እንደ ሴት ያልተፈጠረች ስርዓት አልባ የሆነች ሴት ናት። እና እሷ ሴትዮ ኢንተርቪው አድርጋው ነበር ስብሃትን ከተኛበት ቀስቅሳ። ከተኛበት ማለት እንቅልፍ ይዞት አይደለም፣ ሊሞት ጣረሞት ላይ ያለው ሰውየው እና ከጣረሞት ቀስቅሳ እባክህ ተናገር ህወሓት ሊሞት ነው እና እስኪ አንድ ነገር በል ብላ ቀስቅሳው እሱ ራሱ ጣረሞት ላይ እንዳለ ተናግሮ ጨረሰ። እና ምን አላሉ አልሰማሁትም። እኔ እሱን መስማት ስለማልፈልግ ግን አጭር ኦዲዮ ተቆርጣ የወጣችውን ሰማዋት። እና ህወሓት ለአማራ ህዝብ እጅግ በጣም ተቆርቋሪና የአማራ ህዝብ አለኝታ የሆነ ድርጅት ነው አለ ስብሃት ነጋ። እና እኛም ተደስተን ምንም ብረት የለንም፣ ትንሽ ሁለት ብረት ነው ያለው ለስምረት ማለት አንድነት ማለት ነው። ለሱ ቀጠሮ ይዘን እየተገናኘን እየተወያዩ ያሉ አቋማቸው ጠላታችን ስለ ፕሮግራም እንነጋገርና ተነጋገሩ መሪዎቹ። እኛም እንኳ መሪዎች አልነበርንም እና ተነጋገሩ። የሸዋ አማራ ጨቋኝ ነው፣ የሚበድለን ያለ የአማራ ህዝብ ነው። በተለይ የሸዋ አማራ አሉ እነ ገሃት ማለት ነው። ገሃት ግንባር ገጽሊ ሓርነት ትግራይ ዮሐንስ ትግራይ ማለት የሚመራው ጓደኛዬ ማለት ነው። እሺ ተቃጠልን። የትግራይ ህዝብ የኢትዮጵያ ህዝብ ከመስፍንነት ነፃ ልናወጣው ብለን
እየታገለ ይሄ ደግሞ ተረኛ ጨቋኞች ብሔሮችን እየከፋፈሉ ቃሎስ ነበር ብለው ግዳይ በሪሁና ግዳይ ስዩም ነበሩ። በዚያች ስብሰባ የአማራ በተለይ የሸዋ አማራ ካሉ በኋላ እንጠንቀቅ ብለን ፋይናሊ እናጥፋቸው ተባለ። እንምታቸው፣ እንደምሰሳቸው ተባለ። ተመሰስናቸው። አማራ በተለይ የሸዋ አማራ ጠላታችን። ይህንን ስላሉ ደመሰሳችኋቸው የአማራ ህዝብ? ኦኬ አዎ፣ ቅያር የመሳፍንቶቹ ተኪ ክላስ ነው ያለው ከላይ ሰብሳቢ። በእኛ ጊዜ የነበሩ ሌሎች የትግራይ ታጣቂዎች የአማራ ህዝብን ጨቋኝ ነው ብለው ተነሱ አለ። ህወሓት ሳይሆን ሌሎች ታጣቂዎች እና ህወሓት ምን አለ? እንዴት የአማራን ህዝብ ጨቋኝ ትላላችሁ ብለን እነዚያን የትግራይ ልጆች የራሳችን ወንድሞች የምናውቃቸው ናቸው፣ ፓርቲ የመሰረቱ ናቸው አለ። እንዴት አማራን ጨቋኝ ትላላችሁ ብለን እነዛን ልጆች ገደልናቸው፣ ደመሰስናቸው ለአማራ ስንል። ማለት አሁን ከዚህ በላይ መጃጀት አለ? ከዚህ በላይ መበስበስስ አለ? በማኒፌስቶ ላይ ቁጭ አድርጎ ዋናው የትግላችን ዓላማ ጨቋኟን የአማራን ብሔር መታገል ነው ብሎ ማኒፌስቶ ላይ ጽፎ የተነሳው ህወሓት የሚባለው ቡድን አይ እኛ አልነበረንም አማራ ጨቋኝ ነው የምንለው። በቃ እንደዚህ ነው የምትሆነው። ስትጃጅ፣ ስትበሰብስ፣ አእምሮ ሲዝግ፣ ማሰብ ስታቆም ሌላው ሰው ሁሉ ማሰብ ያቆም ይመስላል። እነ ስብሃት ነጋና ህወሓት፣ ስብሃትና ህወሓት በቃ ጃጅተዋል፣ በስብሰዋል። አሁን አቦይ ስብሃት ይቅርታ አቦይ ማለት አልፈልግም፣ አቶ ስብሃት ነጋ ተፈጥሯዊ ሞቱን እየሞተ ነው ያለው። 91 ነው 92 ዓመቱ ነው። የምሬን ነው። በዳይፐር ነው የሚንቀሳቀሰው። የምሬን የምነግራችሁ ይሄ ሰውዬ ነው አሁን ስለ ህወሓት ፖለቲካ፣ ስለ አማራ ፖለቲካ የሚያወራው በዳይፐር ተጠቅልሎ ያለ ሰው። በቃ ህወሓት መጨረሻው ይሄ ነው ሊያመጣ የሚችለው። አሁን በዚህ አጣብቂኝ ሰዓት መጥቶ ወዳጅ ሊገዛለት የሚችል አሁን እኮ ይሄን ያወራው ከአማራ በኩል ያሉት እነዛ ደንቆሮቹ፣ ተላላኪዎቹ፣ አህዮቹ፣ ፈረሶቹ የሉ ነፋን ነው የምትሏቸው ለካ ህወሓት ወዳጃችን ነበር እንዲሉ እኮ ነው ከህወሓት ጋር አብረው እንዲሰለፉ። እኛንማ እንደማይሸውዱን ያውቃል። እነዛን ግን እንደፈለግን እንገዛቸዋለን እንጋልባቸዋለን ስለሚሉ አሁን በቃ ህወሓትን ከሞት ለማዳን የተጠራው ሰውዬ ማን ነው? ጣረሞት ላይ ያለ ሰው ነው። ሌላ የተሻለ ሰው ሊጠሩ አይችሉም። ሌላ የተሻለ ሰው ጥሩ ካላችኋቸው ማን ነው የሚጠሩት? ቴዎድሮስ አዳነው። እሱም ወደዛው ወደ መጃጀቱ እየሄደ ያለ ሰው በቃ የለም፣ ወጣት ትውልድ የለም፣ ሐሳብ የለም። አይዲዮሎጂያቸው በሙሉ የበሰበሰ 66 ዓመተ ምህረት ላይ የነተበና እዛው ተቸንክሮ የቀረ አይዲያ ነው ያላቸው። ስለዚህ የመጨረሻ አዳኝ ሲፈልጉ የሚጠሩት ሊሞት የመቃብሩ አፋፍ ላይ የቆመውን ስብሃት ነጋ እና ስብሃት ነጋ የተፈጥሮ ሞቱን እየሞተ ነው ያለው። ልክ ህወሓት የተፈጥሮ ሞቱን ሊሞት መቃብር ላይ እንዳለው ማለት ነው። ስብሃትና ህወሓት ብታምኑም ባታምኑ ተፈጥሯዊ ሞታቸውን ይሞታሉ። ስብሃትም ይሞታል፣ ህወሓትም መንግስት ዝም ቢሉ አሁን ብቅ ሲል በዛ እየመታ በዚህ እንደው የትግራይ ህዝብ ላይ እንደዚህ ተቸንክሮ እስከ መቼ ይቆያል ተብሎ ነው እንጂ ጦርነት በቃ መጥፋት አለባቸውና የሚባለው ዝም ቢለው በራሱ ጊዜ ተፈጥሯዊ ሞቱን ይሞታል። ነገር ግን ለምን የትግራይ ህዝብም አንድ ኢትዮጵያዊ የኢትዮጵያ አካል እስከሆነ ድረስ ከዚህ ቡድን መገላገል አለበት። ስብሃት ነጋ ግን እንኳን ለአማራ ህዝብ ወዳጅ ሊሆን ለራሱ ነፃ አወጣዋለሁ የሚለውን የትግራይን ህዝብ እጅግ በጣም አሰቃቂ እና አጸያፊ የሆነ ስድብ ሲሳደብ የሚሰማበት አንድ ቪዲዮ አለው። ምን እያለ የትግራይን ህዝብ እንደሚሰድበው ላሰማችሁና ተመልሼ እመጣለሁ። እዚ ቆማል ህዝቢ፣ እዚ ነፋጥ ህዝቢ፣ እዚ ለሚን እኳ ክትኽበሉ እኳ ዝሕፍረካ ንፅየፎ ዝነበርና ኣብ ኢትዮጵያ እዚ ቦታ እዚ ክሕዝ እዚ ሒዙ ነይሩ ተገላጊልና ነርና።
ትድርባይ ትለማን ህዝብስ ኣብዚ በጽሑ ዝልምን ዝነበረ ኣበየ ዝኣትዎ ኣበየ ዝሓድር ዝብል ዝነበረ ወራዳ ህዝቢ ትግራይ ተዋሪዱ ዝነበረ ቃልሲ ምስ ተጀመረ ህዝቢ ትግራይ ብተራ ዓቀይታይ ዝድብደብ ዝነበረ ስብሃት ምን እንደሚል የትግራይን ህዝብ ስሙ። እዚ ቆማል ህዝቢ ይሄ ቅማላም ህዝብ እኔ አይደለሁም የምናገር ያለሁት ስብሃት እዚ ነፋጥ ህዝቢ ይሄ ንፍጣም ህዝብ ይቅርታ ተመልካች እኔ አይደለሁም የምናገር ያለሁት ከአንደበቴ አይደለም የሚወጣው ከስብሃት አንደበት የወጣው ነው የምነግራችሁ። እዚ ለሚን እኳ ክትኸወሉ እኳ ዝሕፍረካ ይሄ ለማኝ ህዝብ ሲጠይቅህ ምጽዋት ሲጠይቅህ ለመስጠት እንኳን የምትጠየፈው ንጽየፎ ዝነበርና ኣብ ኢትዮጵያ ዝቦታ እዚ ክሕዝ ዝሒዙ ነይሩ ተገላጊልና ነርና። ይኸውልህ የትግራይ ህዝብ ስድቡንም መከራውንም ሞቱንም ሁሉንም እየጠጣ ያለ ህዝብ ነው። ሁሉንም እኛንን ሰው ያረግንህ እኛ ከመጣን በኋላ ነው ብሏል እኮ ስብሃት። ማለት አሁን አንድን ህዝብ የራሱን ህዝብ ይሄ ቅማላም ህዝብ ይሄ ንፍጣም ይሄ ለማኝ ህዝብ እያለ የሚሳደበው የትግራይን ህዝብ ነው። ይቅርታ ለቃሉ እኔ አይደለሁም ያልኩት ስብሃት ያለው ነው ቃል በቃል እየተናገርኩ ያለው። ሲለምን ራሱ አለ ለምኖን ለመስጠት እንኳን የምንጸየፈው አጸያፊ የሆነ ክብረ ቢስ የሆነ ህዝብ ይላል። የትግራይን ህዝብ ነው እንደዚህ የሚሳደበው። የትግራይን ህዝብ የራሱን ህዝብ እንደዚህ የሚሳደብ ሰውዬ አንደኛ የትግራይ ህዝብ እንደዚህ እየሰደባቸው እንዴት ነው አቦ የሚሉት የሚል ጥያቄ ያስነሳል። እኔ እኮ አንዳንዴ የትግራይ ህዝብም ራሱ ለህወሓት ያለው ፍቅር ይገርመኛል በጣም። እየተሰደብክ እየተዋረድክ እንደዚህ እየተናክ አቦይ ትላለህ እንዴ? ይሄን ሰውዬ ያሳፍራል በጣም። የሆነ ሆኖ መብታቸው ነው አቦይ ማለት ከፈለጉ። ይሄ ሰውዬ ራሱ ነፃ አወጣዋለሁ ያለውን የትግራይን ህዝብ በዚህ ልክ የሚሳደብ ሰው የአማራ ወዳጅ ነበርን ብሎ ሲመጣ አሃ ለካ ወዳጅ ነበሩ የሚል ሰው ካለ ይሄንን የሚለው እነዚያ የሚጋለቡት ፈረሶች ብቻ ናቸው። ከዛ ውጪ ስብሃት ነጋ ዛሬ ነፍስ አግኝቶ ዛሬ እኛን ሊሸውድ የሚችልበት የምናውቀውን ሀቅ ስናነበው ይኖርነውን ስንታገለው ይኖርነውን መላው የአማራ ህዝብ ህወሓትን አክንተፍ ብሎ የተፋበት ዋናው ምክንያት አማራን ጠላት አድርጎ የተነሳ አሸባሪ ቡድን ስለሆነ የምናውቀውን ሀቅ ዛሬ መጥቶ አይ ወዳጅ ነበርን ይላል። በቃ ይሄ ሰውዬ አሁን ይሄንን ስትሰማ በቃ ጨርሷል። ህወሓት በቃ አልቋል። ሌላ ሐሳብ ማፍለቅ አይችልም። ብቻ የምታውቀውን ሀቅ በቃ አእምሮን ብሬን ወሽ አድርጎ በቃ ያንን የምታውቀውን ሀቅ ከአእምሮህ ሊያወጣ ነው የሚፈልገው። ይቻላል ወይ? እሱ አይቻልም። እነ ስብሃት ግን የሚቻል ይመስላቸዋል። ምክንያቱም አእምሯቸው ማሰብ አቆሟል። የነሱ አእምሮ ማሰብ ስላቆመ የሌላውም ሰው አእምሮ ማሰብ ያቆመን ይመስላቸው እና ህወሓት እንደ ስብሃት ተፈጥሯዊ ሞቱን እየሞተ ነው። ኖረ ሲያሸብር ኖረ፣ ሲዘርፍ ኖረ፣ ሲመዘብር ኖረ፣ በስልጣን ሲባልግ ኖረ፣ የሀገር ዳር ድንበር ሲያስደፍር፣ ሉዓላዊነታችንን ሲያስደፍር፣ ባህር በራችን አሳልፎ ሲሰጥ፣ መሬት ቆርሶ ሲሰጥ፣ ይህን ሁሉ የባንዳነትና የአሸባሪነት የቅኝ ግዛት ተልእኮውን ከግብፅና ከሌሎች ላኪዎቹ ተቀብሎ የተላላኪነት ሚናውን ሲወጣ ኖሮ የኢሳያስ አፈወርቂ ጉዳይ አስፈጻሚ ሆኖ ኖሮ መጨረሻ ላይ ወደ ተፈጥሯዊ ሞቱ እየተጠጋ ምንም ብታረጉት ምንም ቢሆን ምንም ቢመጣ ምንም ቢፈጠር ህወሓት ከዚህ በኋላ አይድንም። ስብሃት ነጋ ይድናል? ምን አድርጋችሁ ታድኑታላችሁ? ስብሃትን አሁን ከሞት በቃ ይሞታል አይደል? የሰው ልጅ ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። በቃ ስብሃት ይሞታል። ድርጅትም ያድጋል፣ ይወለዳል፣ ያድጋል፣ ይጎረምሳል፣ ያረጃል፣ ይሞታል። በቃ ስብሃት እና ህወሓት ተፈጥሯዊ ሞታቸውን እየሞቱ ነው። እነሱን ለማዳን የምትፍጨረጨሩ ሰዎች የማይድን ነገር ለማዳን እየታገላችሁ ነው።
የሚሞት ነገር በቃ ተፈጥሯዊ ሞቱን የሚሞትን አካል ልታድነው አትችልም። አብረህ መቃብር ገብተህ ትቀበር ይሆናል እንጂ። የመጨረሻ መልእክታችን የማይድነውን ህወሓትን የማይድነውን ስብሃትን እናድናለን ብላችሁ ከነሱ ጋር መቃብር እንዳይዘጋባችሁ ማለት እንፈልጋለን። ለዛሬ የነበረኝን ፕሮግራም በዚሁ ነው የማጠናቀቀው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ባነሳነው ሐሳብ ላይ ማንኛውንም አስተያየት በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። እንዲሁም ደግሞ ማንኛውንም አይነት መረጃ ልትልኩልንና ልታገኙን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።